بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ እህቶቻችን እና ወንድሞቻችን፣ ፕሮግራማችን በሱረት አልበቀራ ነን ያለነው እስካሁን ድረስ ከ83 آيات وإذ أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا كملوا انجمرالا. بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: وإذ أخذنا ميثاق بني إسرائيل. ባለፉት አንቀጾች ስለ በኒ እስራኤል በጣም ብዙ ተናግረዋል። يا بني إسرائيل اذكروا نعمتي التي أنعمت عليكم واتقوا يوما እያለ يوم القيامة መፍራት አለባችሁ እያለ وإذ نجيناكم من آل فرعون وإذ قلتم لن نصبر على طعام واحد وإذ قلتم لن نؤمن لك حتى نرى الله جهرة وإذ قال موسى اذبحوا بقرة إن الله يأمركم أن تذبحوا بقرة وإذ قال موسى وإذ استسقى موسى لقومه فقلنا اضرب بعصاك الحجر يا مساسلوت بتأم بزو تأمر لبني إسرائيل الله سبحانه وتعالى يدرك اللاتشو بتأم بزو نجر بزو نعمة አይተናል። በተቃራኒ የነሱ በጣም ብዙ ክህደት በቃላት ሊገለጽ በማይቻልበት ደረጃ ይህ ነው የማይባል ክህደት፣ ከአላህ ሱብሓነሁ ወተዓላ ጋር መዳፈር ባለፉት አንቀጻት አይተናል። ዛሬ وإذ أخذنا ميثاق بني إسرائيل እኛ ቃል ወስደናል፣ ቃል ኪዳን ተቀብለናል ከነሱ። ኪዳን ወይም ቃል أخذنا ميثاق ما معنى ميثاق؟ እነሱ የገቡት ቃል እንፈጽማለን የሚለው ንግግር ማለት ነው። وإذ أخذنا ميثاق بني إسرائيل ከበኒ እስራኤል ቃል ተቀብለናል ይላል አላህ ሱብሓነሁ ወተዓላ። ምንድነው ቃሉ? ላ ተዕቡዱነ ኢላላህ አልናቸው። እነሱ እሺ ብለው ተቀብለዋል። ላ ተዕቡዱነ ኢላላህ ከአላህ ሱብሓነሁ ወተዓላ ውጭ ሌላ መገዛት የለባችሁም። የምትገዙት عندنا عند الله سبحانه وتعالى الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد. لا تعبدون إلا الله اللهن بيتشا مجزات اللباتشو والناتشو إشي بلوال إشي يميلك آل تناقروال ቃል ገብተዋል። ላ ተዕቡዱነ ኢላላህ ተውሒድን ተቀብለዋል በምላሳቸው። ወቢልዋሊደይን ኢሕሳናን በወላጆቻችሁ አደራ ብለናቸዋል። ለወላጆቻችሁ ጥሩ ነገር አድርጉላቸው። وبالوالدين إحسانا እዚህ ላይ በጣም የሚገርመው ረቡና ሱብሓነሁ ወተዓላ በተውሒድ ካዘዘ በኋላ ላ ተዕቡዱነ ኢላላህ ላ ኢላሃ ኢላላህ
ስለ ተውሂድ ካዘዛቸው በኋላ ቀጥሎ ስለ ሲያም፣ ስለ ሶላት፣ ስለ ዘካት፣ ስለ ሐጅ፣ ስለ የተለያዩ አይነት ዒባዳዎች አልጠቀሰም። የወላጅን ክብር ምን ያክል እንደሆነ እኛንም ጭምር ለማስረዳት ወቢልዋሊደይን ኢሕሳና ለወላጆቻቸውም ጥሩ ነገር አድርጎላቸው፣ አስደስቷቸው፣ ታዘዟቸው አልናቸው። አልኢሕሳን በጎ ነገር፣ የሚያስደስት ነገር ለወላጅ ማድረግ፣ ታዛዥ መሆን። ወቢልዋሊደይን ኢሕሳናን አላህ ስብሓነሁ ወተዓላ ከታላቅ ማንነቱ ከአንድነቱ አንድ መሆኑን ከዒባዳው ጋር ቀጥሎ የጠቀሰው የወላጅን ክብር ነው። ወቢልዋሊደይን ኢሕሳናን ከዛ በኋላስ ወዚል ቁርባ ለቅርብ ቤተሰቦቻችሁም ጥሩ ነገር ማድረግ አለባችሁ፣ ጥሩ ሁኑላቸው። ወልየታማ አባት እናት የሌላቸው ልጆች፣ በተለይ ካለ አባት የሚያድጉ ለነዚህ ለየቲሞች ጥሩ ነገር አድርጉላቸው። ወልመሳኪኒ በአጠቃላይ ለሁሉም ድሆች እርዷቸው። ወቁሉ ሊናሲ ሑስነን ለሰዎች ሁላ ጥሩ ነገር ተናገሩ። ለማንኛውም ሰው ማንኛውም ሃይማኖት፣ ዘር፣ ቀለም ሳይለይ ሊናስ ለሰው ወቁሉ ሊናሲ ሑስና ለሰዎች ጥሩ ነገር ጥሩ ቃላት ተናገሩ። ቁሉ ሊናሲ ሑስና ከዚህ ሁሉ ከሰዎች ጋር ያለው ግንኙነት ካስተካከለ ወይም ካዘዘ በኋላ ወአቂሙ ሰላት አለ። ሰላትም ስገዱ አልናቸው። ወአቱ ዘካት ዘካት ምጽዋትም ገንዘብም ማውጣት አለባችሁ መስጠት አለባችሁ አልናቸው። እሺ ብለው ሲያበቁ ثم ተወለይቱም ኢላ ቀሊለን ሚንኩም ወአንቱም ሙዕሪዱን ከዛ ደግሞ ወደ ኋላ ሸሻችሁ፣ እምቢ አላችሁ። ثم ተወለይቱም ቃላችሁን ረሳችሁት። እሺ ያላችሁትን ነገር ተዋችሁት። ثم ተወለይቱም ወደ እምቢተኝነት ወደ ኋላ አፈገፈጋችሁ። ኢላ ቀሊለን ሚንኩም ትንሽ ቁጥር ያላቸው ሰዎች ሲቀሩ ወአንቱም ሙዕሪዱን እናንተ ግን እምቢ አላችሁ። አዕረድቱም ራቃችሁ፣ ሸሻችሁ። እንደገና ይላል ወኢዝ አኸዝና ሚሳቀኩም ቃላችሁ እኮ ተቀብለናል፣ እሺ ብላችኋል። በምን ጉዳይ? ላ ተስፊኩነ ዲማአኩም እርስ በርሳችሁ ደም መፋሰስ የለባችሁም አልናችሁ። እሺ ብላችኋል። ወላ ቱኽሪጁነ አንፉሰኩም እርስ በርሳችሁ ከቤት ማውጣት፣ ከሀገር፣ ከመንደር፣ ከሰፈር ማባረር፣ ማፈናቀል አይፈቀድም አልናችሁ። እሺ አላችሁ። ثم أقررتم ይህን ተቀብላችሁ ስታበቁ ወአንቱም ተሽሃዱን እያወቃችሁ
እያያችሁ እየሰማችሁ ይህንን ቃል ተቀብላችሁ ስታበቁ ثم أنتم هؤلاء ከዛ በኋላ ግን እናንተ ተቅትሉነ አንፉሰኩም ራሳችሁን ትገላላችሁ። ራሳችሁን ትገድላላችሁ ሲል እርስ በርሳችሁ ትገዳደላላችሁ ማለት ነው። ይህ የተከለከለ ነገር ትሰራላችሁ። ወቱኽሪጁነ ፈሪቀን ሚንኩም ሚን ዲያሪሂም ለከፊሎቹ ከቤት ንብረታቸው እንዲፈናቀሉ ታደርጋላችሁ። ተዛሃሩነ ዐለይሂም በእነሱ ላይ ብልኢስሚ ወልዑድዋን በጥላቻና በአላስፈላጊ የሆኑት መጥፎ ነገሮች ግልጽ የሆነ ጥቃት ትከፍታላችሁ። ወየእቱኩም ኡሳራ እስረኞች ሆነው ሲመጡ ደግሞ ወይም ስታገኟቸው ቱፋዱሁም ከስር እንዲለቀቁ ታደርጋላችሁ። የሚከፈል ነገር ከፍላችሁ ወሁወ ሙሐረሙን ዐለይኩም ኢኽራጁሁም ሲጀመር ከቤት ንብረታቸው ከመንደራቸው ከሰፈራቸው ከሀገራቸው ማፈናቀል እኮ አይገባችሁም ነበር፣ ክልክል ነበር። አፈቱእሚኑነ ቢባዕድ ልኪታቢ ወተክፍሩነ ቢባዕድ ምን ነው ከመጽሐፍ በከፊሉ ታምናላችሁ፣ በከፊሉ ትክዳላችሁ። አፈቱእሚኑነ ቢባዕድ ልኪታብ ወተክፍሩነ ቢባዕድ በአንዳንድ አንቀጾች ማመን፣ በአንዳንድ ምዕራፎች ማመን፣ በአንዳንድ ህግጋት ማመን፣ በሌላው መካድ። እንዴት ነው በአንዳንድ ማመንና በሌላው መካድ ማለት? በአንዳንዱ የሁድ ይህ ለይሁድ ነው፣ ለበኒ እስራኤል ነው። የሁድን መግደል የለበትም። የሁድን ማባረር የለበትም። ታስሮ ቢያገኘው እንኳን ማዳን አለበት። የሚከፈለውን ከፍሎ ከእስር ቤት ማውጣት አለበት የሚለው ህግ፣ ከፊሉን ህግ ተቀበላችሁት፣ በተግባር ላይ ያዋላችሁት፣ ከፊሉን ግን ልክ እንደማታውቁት ሆናችሁ። አፈቱእሚኑነ ቢባዕድ ልኪታቢ ወተክፍሩነ ቢባዕድ ያመኑት የትኛው ነው? የታሰረው የሁድ ማስፈታት፣ የካዱት እርስ በርሳችሁ እንዳትገዳደሉ የሚለውን ጣሱት። ከቤት ንብረታቸው ማፈናቀል የለባችሁም የተባለውን ጣሱት። በወንድሞቻችሁ ላይ መዛት፣ ዛቻ፣ ጥላቻ የመሳሰሉትን ነገር ተው ብለናችኋል፣ ግን ይህንን ነገር ጣሳችሁት። አፈቱእሚኑነ ቢባዕድ ልኪታብ ወተክፍሩነ ቢባዕድ ፈማ ጀዛኡ መን የፍዐሉ ዛሊከ ሚንኩም ኢላ ኺዝዩን ፊል ሐያት ዱንያ። ምንድን ነው እንዲህ አይነት የሆነ ሰው ዋጋው ምንድን ነው? ኢላ ኺዝዩን ፊል ሐያት ዱንያ፣ በዚች ዱንያ ላይ ውርደትን ሊከናነብ ካልሆነ በስተቀር። ወየውም አልቅያማ፣ በመጨረሻይቱ ቀን ደግሞ ዩረዱነ ኢላ አሸድ ልዓዛብ፣ ወደ ከፋ ቅጣት እንመልሳቸዋለን። ወመላሁ ቢጋፊልን አማ ተዕመሉን፣ አላህ ስብሓነሁ ወተዓላ እናንተ በምትሰሩት እኮ የሚዘነጋ እንዳይመስላችሁ ይላል። ጠይብ፣ እዚህ ላይ አፈቱእሚኑነ ቢባዕድ ልኪታቢ ወተክፍሩነ ቢባዕድ፣ ከመጽሐፉ በከፊሉ ታምናላችሁ በከፊሉ ትክዳላችሁ በሚለው تفادونهم بحكم التوراة وتقتلونهم وفي حكم التوراة ألا يقتل ولا يخرج من داره، ألا يقتل ትንሽ ወደ ኋላ መለስ ብለን
በመዲነቱ المنورة ታሪክ የመዲና ህዝብ በሁለት ጎሳ የተከፈለ ነው። አልአውስ ወልኸዝረጅ። በመዲነቱ المنورة በሶስት የተከፋፈሉ የሶስት ቀቢላ ያላቸው አይሁዶች ነበሩ። يهود بني قينقاع، يهود بني النضر، يهود بني قريظة። ከነዚህ ሁለቱም ከአንዱ የአረቡ የአውስ ቀቢላ ደጋፊ ናቸው። አንዱ የኸዝረጅ ደጋፊ ነው፣ ወይም በተቃራኒ ሁለቱም የኸዝረጅ አንዱ የአውስ። በሌላ አነጋገር አውስና ኸዝረጅ ጦርነት በሚከፍቱበት ጊዜ ከፊሉ ይሁድ ከአውስ ጋር ነው ያለው፣ ከፊሎቹ ደግሞ ከኸዝረጅ ጋር ነው ያሉት። ስለዚህ አይሁዶቹ እርስ በርሳቸው ሊዋጉ ሊፋጁ ነው ማለት ነው። ይህ በመጽሐፋቸው የተከለከለ ነው። ይህ በደንብ ያውቁታል። በዚህ ላይ ምንም አልመሰላቸውም። ጦርነቱን ሲከፈት ይፋጃሉ፣ ይጋደላሉ። ጦርነቱ ጋብ ሲል እስረኞች የማስፈታት ስራ ላይ ይሰራል። አረቦች ምንም አይነት ህግ ስላልነበራቸው ረሱል አለይሂ ሰላም ከመምጣታቸው በፊት እስረኞች የማስፈታቱ ጉዳይ ብዙም ደንታ ያላቸው። ይሁዶች ግን የኛ ሰው ስለሆነ ይሁድ ስለሆነ ማስፈታት ግድ ይለናል ብለው ሲያስፈቱ ምንድነው የናንተ ሁኔታ ይሏቸዋል አረቦች። በጦርነት ላይ ትፋጃላችሁ፣ ትጋደላላችሁ፣ ከእስር ቤት ደግሞ የኛ ስለሆነ እናስወጣቸዋለን የሚል አባባልን ምንድነው? አዎ መጽሐፋችን እንደዚህ ነው የሚያዘው። ከናንተ የታሰረ ማስወጣት አለባችሁ ነው የሚለን። መገዳደሉስ? እዚህ ላይ በጣም ግራ ይገባቸዋል አረቦች። አረቦቹ ምንም ዲን የላቸውም፣ ጣዖት አምላኪ ናቸው። ይሁድ ግን ኪታብ አለላቸው፣ ተውራት። በነቢይ ያምናሉ፣ በተውራት ያምናሉ። ነገር ግን ግማሹ ህግ ይቀበሉታል፣ ግማሹን አይቀበሉትም። طيب لذلك ربنا سبحانه وتعالى يقول أفتؤمنون ببعض الكتاب وتكفرون ببعض فما جزاء يفعل ذلك منكم إلا خزي في الحياة الدنيا. طيب عبد الله بن سلام በጦርነት ጊዜ አንዲት ሴት ገዛና በገንዘብ ከዛ በኋላ እሱ ይሁድ ስለነበር ያውቃል ኪታቡን መጽሐፉን። ለአንድ ታላቅ መሪ ሄዶ ይህችን ግዛት በጣም አስወድዶ ነው ዋጋው የነገረው። በመጽሐፋችሁ ይሁድን ማዳን አለባችሁ፣ ከእስር ቤት ማስለቀቅ አለባችሁ የሚል ስላለ የግድ ትገዛታለህ አለው። አስገዛው። ስለዚህ ምንድነው? በግማሹ ያምናሉ፣ በከፊሉ ያምናሉ፣ በከፊሉ አያምኑም። أفتؤمنون ببعض الكتاب وتكفرون ببعض
فما جزاء من يفعل ذلك منكم إلا خزي في الحياة الدنيا ويوم القيامة يردون إلى أشد العذاب وما الله بغافل عما تعملون أولئك الذين اشتروا الحياة الدنيا بالآخرة እነዚህ ሰዎች እኮ በቃላቸው እኮ አይጸኑም وإذ أخذنا ميثاقكم وإذ أخذنا ميثاق بني إسرائيل وإذ أخذنا ميثاقكم በተደጋጋሚ ከእናንተ ቃል ተቀብለናል ቃላችሁ ሰጥታችኋል ቃል ኪዳን ገብታችኋል ስለዚህ أولئك الذين اشتروا الحياة الدنيا بالآخرة እነዚህ ሰዎች አኺራቸውን ሽጠው ዱንያን የገዙ ሰዎች ናቸው فلا يخفف عنهم العذاب ስቃዩን እንኳን ቅጣቱን እንኳን ምንም አይቀንስላቸውም ولا هم ينصرون የሚረዳቸው አካልም የለም ولقد آتينا موسى الكتاب لموسى عليه السلام كتاب ستنوال وقفينا من بعده بالرسل ከሱ በኋላ ደግሞ በተከታታይ አንዱ ካንዱ በኋላ ሩሱሎች መልእክተኞች እንዲመጡ አድርገናል ልከናል الله سبحانه وتعالى يقول بسورة المائدة إن أنزلنا التوراة فيها هدى ونور توراة مبال كتابة وردنال الزوست من الله رويو هنا من مريانا السورة سو من دنو برهانو مبراتنو يحكم بها النبيون الذين أسلموا النزاء من لاكوت النبيوش بزي كتاب بزي متعافنو مياسر دروت يحكم بها النبيون الذين أسلموا للذين هادوا ليهودوش ممروبات متعافنو مياسر دروبات متعافنو والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء سلازي من الهلال ولقد آتينا موسى الكتاب موسى متحف ستنوال وقفينا من بعده بالرسل كالسوب هالا ملكتنيوچن أكتتلنال بما أكتتلكنال وآتينا عيسى ابن مريم البينات لعيسى ابن مريم دقمو يتليايو معجزة በጣም የሚገርሙ የሆኑት ግልጽ የሆኑ ተአምር ሰጥተናል ዒሳ የመርየም ልጅ ብሎ ነው የሚጠቅሰው አላህ Subhanahu Wa Ta'ala ሲጠራው وآتينا عيسى ابن مريم وأيدناه بروح القدس بروح القدس دقفناه ይላል وأيدناه بروح القدس أفكلما جاءكم رسول بما لا تهوى أنفسكم የናንተ ስሜት በማይከተል አይነት ነገር ሲመጣ ነብይ أفكلما جاءكم رسول በተላከ ቁጥር بما لا تهوى أنفسكم የናንተን ስሜት ስላላከበረ በእናንተ ስሜት ስላልመጣ استكبرتم ትዕቢተኞች ትሆናላችሁ በትዕቢት ትወጠራላችሁ استكبرتم ففريقا كذبتم ከፊሎቹ ትክዳላችሁ ከፊሎቻችሁ ደግሞ فريقا تقتلون መልእክተኞችን ትገላላችሁ سبحان الله طيب ሙሳንም መጽሐፍን በርግጥ ሰጠነው ከበኋላውም መልእክተኞች አስከታተለን ይላል አማርኛው ትርጉም የመርየምን ልጅ ኢሳንም
ግልጽ ታምራቶችን ሰጠነው፣ በቅዱሱ መንፈስም አበረታነው። ወአየድናሁ ቢሩሒል ቁዱስ አበረታነው። ማነው ሩሑል ቁዱስ በሚለው በተፍሲር ውስጥ ላ ሸክ አነ ሩሑል ቁዱስ ሁወ ጅብሪል ዓለይሂ ሰላም። ሩሑል ቁዱስ የሚባለው ቅዱስ መንፈስ የሚባለው ጅብሪል ዓለይሂ ሰላም ነው። ስለዚህ በጅብሪል አበረታነው። ወአየድናሁ ቢሩሒል ቁዱስ አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም እስተክበርቱም፣ ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገላላችሁ። ሱብሓነላህ። በኒ እስራኤል 10 ጊዜ ቃል ይገባሉ፣ እሺ አምነናል ይላሉ። ነገር ግን ስራቸው እንዲህ ነው፣ ክደት። ወቃሉ ምን አሉ? ቁሉቡና ጉልፉን ልቦቻችንም ሽፍኖች ናቸው አሉ። ልቦቻችን ተሸፍነዋል። ወቃሉ ቁሉቡና ጉልፉን ምን ማለት ነው? በተፍሲር ጉልፉን የሚለው ልቦቻችን ተሸፍነዋል ማለት አንሰማም፣ አንተ የምትለን ነገር አንሰማም ማለት ነው። ለነቢይ እኮ ነው እንደዚህ የሚሉት፣ ለዒሳም ለሙሳም። ቃሉ ቁሉቡና ጉልፉን ልባችን ሽፍን ነው፣ ተሸፍነዋል። በተፍሲር በሌላ ትርጉም ይላል ልባችን ተሸፍነዋል ማለት እኛ በቂና ከበቂ በላይ እውቀት አለን፣ ያንተ ተጨማሪ እውቀት አያስፈልግም። የኛ ዕቃ ማለት የኛ የእውቀት ማከማቻ የሆነ ልባችንን ሞልቶ ተከድነዋል፣ ተሸፍነዋል። በእውቀት የሞላ ነው፣ በእውቀት የተሞላ ነው። ስለዚህ ያንተ ምክር አያስፈልገንም የሚልም ይተረጎማል የሚል በተፍሲር እብነ ከሲር አለ። ወቃሉ ቁሉቡና ጉልፉን ዝግ ነው፣ አንሰማም። በል ለዓነሁም ላሁ ቢኩፍሪህም፣ እረ እነዚህ ሰዎች በክህደታቸው በመካዳቸው ብቻ አላህ ስብሓነ ወተዓላ ረግሟቸዋል። ለዓነሁም ላሁ ቢኩፍሪህም፣ የተረገሙ ናቸው። ፈቀሊለን ማ ዩእሚኑን፣ ትንሽ እንኳን አያምኑም፣ ትንሽ አያምኑም። ወለማ ጃአሁም ኪታቡን ምን ዕንድላህ፣ ከአላህ ስብሓነ ወተዓላ ኪታብ በወረደላቸው ጊዜ ወለማ ጃአሁም ኪታቡን ምን ዕንድላህ፣ ምን አይነት ኪታብ? ሙሰዲቁን ሊማ ማዕሁም፣ በእጃቸው ያለውን ነገር የሚያረጋግጥላቸው ሌላ አዲስ ኪታብ ሲመጣ ቁርአን አልከሪም ማለት ነው። ቁርአን አልከሪም የመጣው ተውራትንም ኢንጅልንም ዲስሚስ ለማድረግ አይደለም የመጣው። ወይንማ የወረደው ሙሰዲቅ፣ እዛው የተጠቀሱ ጥቅሶችን የሚያረጋግጥላቸው፣ ሙሰዲቁን ሊማ ማዕሁም፣ በእጃቸው ያለው ከነሱ ጋር ያለው መጽሐፍ የሚያረጋግጥ ነው የመጣው ቁርአን አልከሪም። ወለማ ጃአሁም ኪታቡን ምን ዕንድላህ፣ ከአላህ ስብሓነ ወተዓላ የተላከው ሙሰዲቁን ሊማ ማዕሁም ወካኑ ሚን ቀብሉ፣
ከዛ በፊት ምን ነበሩ? እንዴት ነበሩ? يستفتحون على الذين كفروا ጦርነት በሚገጥሙበት ጊዜ እኛ ገና እናሸንፋችኋለን። መቼ? የመጨረሻው ነቢይ በሚመጣበት ጊዜ እኛ ስለምናውቀው እኛ ቶሎ እናምናለን፣ ከሱ ጋር ሆነን ጦርነት ከፍተን እናሸንፋችኋለን። ከማን ጋር? ከሙሐመድ ሰለላሁ ዐለይሂ ወሰለም የሚል እምነት የነበራቸው ሰዎች ሲሆኑ ፈለማ ጃአሁም ማ ዐረፉ በደንብ የሚያውቁትን ሙሐመድ በመጣላቸው ሰዓት ግን ከፈሩ ብሂ ካዱ። አስቀድሞ እኮ ለአረቦች ምን ይሏቸው ነበር? አረብ ምንም እውቀት ያልነበራቸውም። በተደጋጋሚ ብለናል። አረቦች ሙሽሪኮች ነበሩ። አረቦች ጣዖት አምላኪ ነበሩ። አረቦች ኪታብ አያውቁም፣ መጽሐፍ የላቸውም፣ ነቢይ የላቸውም። ስለዚህ ምንድን ነው የሚሏቸው? የመጨረሻው ነቢይ በሚመጣ ጊዜ ከሱ ጋር ሆነን እናሸንፋችኋለን። የስተፍትሑነ ዐለ ለዚነ ከፈሩ ፈለማ ጃአሁም ማ ዐረፉ ያ በደንብ የሚያውቁትን በመጽሐፋቸው የተጠቀሰው ሙሐመድ ሰለላሁ ዐለይሂ ወሰለም በመጣ ሰዓት ከፈሩ ብሂ ካዱ፣ በሱ ካዱ። ፈለዕነቱላሂ ዐለል ካፊሪን በእነዚህ ከሃዲዎች የአላህ እርግማን በእነሱ ላይ ይሁን። እያወቁ ይክዳሉ። ቢእሰ መሽተረው ቢሂ አንፉሰሁም ለራሳቸው የገዙት ነገር እኮ ሲከፋ አን የክፍሩ ቢማ አንዘለላህ አላህ ስብሓነሁ ወተዓላ ባወረደው ይክዳሉ። ደግሞ ክህደታቸው ከምን የመነጨ ነው? ባግያን አን ዩነዝለ አላሁ ሚን ፈድሊሂ ዐላ መን የሻኡ ሚን ዒባዲሂ። አልበጊ በመመቀኘት ተመቃኘው። ለምንድን ነው ከኛ ያልሆነው ያ ነቢይ ለምን ከዓረቦች ሆነ? ለምን ዓረብ ሆነ? ለምን የዓረብ ልጅ ሆነ? ከኛ ስላልሆነ አናምንም አሉ። ቢእሰ መሽተረው ቢሂ አንፉሰሁም አንየክፉሩ ቢማ አንዘለ ላሁ አላህ ባወረደው ኪታብም አላህ በላከው ረሱልም ሲክዱ በግያን በመመቃኘት አን ዩነዝለ አላሁ ሚን ፈድሊሂ ዐላ መን የሻኡ ሚን ዒባዲህ አላሁ ስብሓነሁ ወተዓላ እኮ የፈለገው ለመረጠው ያወርድለታል። አን ዩነዝለ አላሁ ሚን ፈድሊሂ ዐላ መን የሻኡ ሚን ዒባዲህ ነዓም ወላሂ። ምን ይላል የአማርኛው ትርጉም? ነፍሶቻቸውን በእርሱ የሸጡበት ነገር ከፋ፣ እርሱም አላህ ከባሮቹ በሚሻው ሰው ላይ ከችሮታው ራእይን ማውረዱን በመመቅኘት አላህ ባወረደው ነገር መካዳቸው ነው። በቁጣ ላይም ቁጣ የተረጋገጠባቸው ሲሆኑ ተመለሱ፣ ለከሃዲዎችም አዋራጅ ቅጣት አላቸው። ፈባኡ ቢገضብን ዐላ ገضብ በቁጣ ላይ ቁጣ ጨመረባቸው። ወልልካፊሪን ዐዛቡ ሙሂን ለእነዚህ ከሃዲዎች በጣም አሳማሚ አድካሚ የሆነ ቅጣት አለላቸው። አዋራጅ አለው በአማርኛ።
ለከሃዲዎችም አዋራጅ ቅጣት አላቸው። وإذا قيل لهم آمنوا بما أنزل الله أرى الله باوردو كتاب أمنوا تقبلوت سيبالو من يلالو وإذا قيل لهم آمنوا بما أنزل الله قالوا نؤمن بما أنزل علينا ودنيا باوردو እናምናለን لن يلالو ويكفرون بما وراءه كذابها لا يوردو قنا يامنوا وهو الحق ይህ በመጨረሻ የወረደው ቁርአን እኮ በትክክል ሐቅ እውነት ነው። እሱ ሙሰድቀን ሊማ ማዕሁም ከነሱ ጋር ያለው በእጃቸው ያለውን ኪታብ የሚያረጋግጥላቸው ተውራትን በትክክል ከአላህ የወረደ መሆኑን የሚያረጋግጥ በተውራት ያሉት አንቀጾችን የሚያረጋግጥላቸው ለተውራት የሚደግፍ እንጂ ምናቅፍ አይደለም፣ የሚጻረር አይደለም። ሙሰድቅ ነው ሊማ ማዕሁም በእጃቸው ያለውን ኪታብ የሚያረጋግጥላቸው በእጃቸው ያለው ኪታብ የመጨረሻው ነቢይ ይመጣል መሐመድ የተባለ በትክክል የሚገልጽ እዛው ያረጋገጠ ኪታብ ነው አሁን የመጣው ኪታብ ቁርአን አልከሪም እና وإذا قيل لهم آمنوا بما أنزل الله الله سبحانه وتعالى باوردو قرآن ما من علباتشو سيبالو قالوا نؤمن بما أنزل علينا ورنيا باوردو بيتشانو من نامنو يلالو ويكفرون بما وراءه وهو الحق مصدقا لما معهم قل استيق نديه بلاتشو فلما تقتلون أنبياء الله من قبل إن كنتم مؤمنين أمانيوش كوناتشو بتككل لمن دنو نبيوشن ستقرلو ينبرا قل فلما تقتلون أنبياء الله الله سبحانه وتعالى يلاكاتشو نبيوش تقتلو نبر سلازي لمن بلاتشو لمن من قبلو درو تقتلو نبر إن كنتم مؤمنين بتككل أمانيوش كوناتشو لمن تقلالاتشو بلاتشو النزي النامنا لن نميلو أمنو ولقد جاءكم موسى بالبينات موسى بتأم بزو يهونا تأمر يزو متو ولقد جاءكم موسى بالبينات ثم اتخذتم العجل كذبوا لا ويفنن كامل كالاتشو من بعده سو لأربع كان ودليلا سرا ودليلا عبادة ودليلا ملئكت كهيدا بوهالا وأنتم ظالمون عمز أن يوشناتشو نانده إنا لله وإنا إليه راجعون ولقد جاءكم موسى بالبينات يتلايا معجزة تأمر يزو متو موسى عليه السلام سيل من أينت معجزة وچن يزو متى بايناتشو يا يوت بتأم بزو معجزة له طوفان سونامي بلو الجراد أنبتا والقمل قمال والضفادع انقراريت والدم الله سبحانه وتعالى ياساياتشو تامر نويه واسي تطو ودا دم يقيرال والعصا يا موسى بتر واليد يا موسى اج عليه السلام ببتو ويم بهنا بوتا اسقبتو سياسوطاو ወደ ማብራት ይቀየራል وفرق البحر በበትሩ የመታውን ባህር 12 መንገድ ድልድይ ተሰራ ይሄ ሙዕጂዛ ነው وتظليلهم بالغمام ዛው በረሃ ላይ አላህ Subhanahu Wa Ta'ala በዳመና ሲያጠላቸው والمن والسلوى የተባሉት የሚበሉ ነገሮችን ያወረደላቸው والحجر በእጃቸው ይዘውት የሚንቀሳቀሱት ድንጋይ ውሃ የሚያፈልቅ ይህ ሁሉ ተአምር ولقد جاءهم موسى بالبينات بينات ተአምር ማለት ነው
معجزات. ثم اتخذتم العجل من بعده وأنتم ظالمون. يا هلو معجزة يا هلو تأمر رايتاችሁ እንደገና ወይፈንን ወደ ማምለክ ትመለሳላችሁ። وإذ أخذنا ميثاقكم እንደገና ቃል ገብታችሁ ነበረ። ورفعنا فوقكم الطور ጦር የተባለው ተራራ በእናንተው ራስ ላይ ያደረግነው ሰቀልነው። خذوا ما آتيناكم بقوة واسمعوا አልናቸው። የሰጠናችሁን መጽሐፍ በደንብ ያዙት፣ በኃይል አጥብቃችሁ ያዙት። واسمعوا የተባላችሁን ነገር ስሙ አልናቸው። قالوا ምን አሉ? سمعنا وعصينا سمعنا وعصينا አሉ። ምን ማለት ነው? سمعنا وعصينا إنا لله وإنا إليه راجعون። የጦርንም ጋራ ከበላያችሁ ያነሳን ስንሆን በኦሪት ሕግ እንድትሰሩ ኪዳናችሁን በያዝን ጊዜ አስታውሱ። የሰጠናችሁን በኃይል ያዙ ስሙም አለን። ሰማን አመጽንም አሉ። ሰሚዕና ወዐሰይና። አዎ ሰምተናል፣ ግን አመጸናል አሉ። አመጽን ምን አይነት ንግግር ነው? ሁለቱም ተቃራኒ ነው። ሰማን፣ እሺ፣ አመጽን አብሮ ይሄዳል? አይሄድም። ሰማን አመጽንም አሉ። የወይፈኑንም ውዴታ በክህደታቸው ምክንያት በልቦቻቸው ውስጥ ተጠጡ። ሱብሓነላህ። وأشربوا في قلوبهم العجل بكفرهم በክህደታቸው ምክንያት የወይፈንን ማምለክ በወይፈን ፍቅር ተጠጡ። ምን ማለት ነው? በደንብ ጠጡት፣ አበዱ ወይፈንን በማምለክ። قالوا سمعنا وعصينا وأشربوا في قلوبهم العجل بكفرهم قل بئس ما يأمركم به إيمانكم إن كنتم مؤمنين. أرى እምነታችሁ እንዲህ ከሆነማ ምን አይነት እምነት ነው? በመጥፎ ነገር ነው እንዴ የሚያዛችሁ ነው የእናንተ እምነት በላቸው። ቁል ቢእሰ ማ ያእሙሩኩም ቢሂ ኢማኑኩም ኢን ኩንቱም ሙእሚኒን። እምነታችሁ በእርሱ የሚያዛችሁ ነገር ከፋ በላቸው። ጠይብ ቁል ኢን ካነት ለኩም ዳሩ ልአኺረቱ ዕንደ ላሂ ኻሊሰተን ሚን ዱን ናስ። እንዲህ በላቸው። ቁል ኢን ካነት ለኩም ዳሩ ልአኺራ፣ ለይሁዶች ለበኒ እስራኤል አኼራ ለእናንተ ጥርት ያለ ጥሩ ቻንስ ጥሩ እድል ነው ብላችሁ የምታምኑ ከሆነ ኢን ካነት ለኩም ዳሩ ልአኺረቱ ዕንደ ላህ ኻሊሰተን ሚን ዱን ናስ፣ ለሌሎች ጥሩ እድል ያልሆነ ለእናንተ ግን ጥሩ ከሆነ ፈተመነው ልመውተ ኢን ኩንቱም ሳዲቂን፣ ሞትን ተመኟ፣ ሞት ተመኙ በላቸው። ለምን? ጀነት መግባት ከሆነ የእነሱ ቻንስ ጀነት ከሆነ ምን አስቀመጣቸው እዚህ ዱንያ? አንድ ሰው እኮ ጀነት እንዲገባ ሞት ብቻ ነው የሚቀረው የጀነት ሰው ከሆነ። እዚህ ዱንያ መኖር የለበትም። ስለዚህ እናንተ በአኼራ ያላችሁን እድል ጥሩ ከሆነ ቁል ኢን ካነት ለኩም ዳሩ ልአኺራ፣ የአኼራው እድል ጀነቱ
عند الله سبحانه وتعالى ያዘጋጀው ለእናንተ ኻሊስ ከሆነ ኻሊሰተን ሚን ዱን ናስ ለሌሎች ሰዎች መጥፎ ለእናንተ ግን ጥሩ ከሆነ ፈተመነው ልመውተ ኢን ኩንቱም ሳዲቂን እስቲ ሞት ተመኙ በላቸው እውነተኞች ከሆናችሁ ወለን የተመነውሁ አበደን ቢማ ቀደመት አይዲህም በፍጹም እነዚህ ሰዎች ሞትን አይመኙም ቢማ ቀደመት አይዲህም እጆቻቸው የሰራችላቸው ያውቃሉና የነሱ ስራ በደንብ ያውቃሉ ክህደታቸውን ያውቃሉ ስንት ቃል ገብተው የካዱትን ያውቃሉ ወለን የተመነውሁ አበደን ቢማ ቀደመት አይዲህም ወላሁ ዓሊሙን ቢዛሊሚን አላህ ስብሓነ ወተዓላ በአመፀኞች በጣም አዋቂ ነው ወለተጅደነሁም አሕረሰ ናሲ ዐለ ሐያት እንዲያውም እነዚህ ሰዎች ዱንያን በጣም የሚወዱ ሆነው ነው የምታገኛቸው ወለተጅደነሁም ታገኛቸዋለህ ምን ሆነው አሕረሰ ናስ ዐለ ሐያት በዚች ዱንያ በህይወት መኖር እንደነሱ የሚወደው የለም በዱንያ ፍቅር ያበዱ እነሱ ናቸው ومن الذين أشركوا የነሱ ተመሳሳይ ደግሞ የይሁዶች ሙሽሪኮች ናቸው ሙሽሪኪን የአረቦች ሙሽሪክ ሃይማኖት የለሽ ጣዖት አምላኪ ሁለቱም እነዚህ አይሁዶችና ሙሽሪኮች ولتجدنهم أحرص الناس على حياة ومن الذين أشركوا أيضا እነዚህ ይሁዶች አሕረሰል ሐያት ሆነው ታገኛቸዋለህ አሕረሰል ሐያት ማለት በጣም ይጓጓሉ በጣም መኖርን ይፈልጋሉ የወዱ አሐዱሁም እያንዳንዱ ምን ይፈልጋሉ ምን ይመኛሉ ምን ደስ ይላቸዋል ለው ዩዓመሩ አልፈ ሰነ 1000 ዓመት ቢኖር 1000 ዓመት ዕድሜ ቢኖረው ለው ዩዓመር ዕድሜው በጣም ረዥም ቢሆን ይመኛል ወማ ሁወ ቢሙዘሕዝሒሂ ሚነል ዐዛቢ አን ዩዓመር ነገር ግን ዕድሜው 1000 ቢሆን ከዛም በላይ ቢሆን ቢረዝምለትም ቢበዛለትም ከጀሃነም ቅጣት ሊያድነው አይችልም ወላሁ በሲሩን ቢማ ያዕመሉን አላህ ስብሓነሁ ወተዓላ በሚሰሩት ሁሉ በደንብ ያያል ቁል እንዲህ በላቸው እስቲ ቁል መን ካነ ዐዱወን ሊላሂ መን ካነ ዐዱወን ሊጅብሪል የጅብሪልን ጠላት የሆነ ሰው ጅብሪልን የሚጠላ ሰው መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ እሱ ነው ወደ አንተ ልብ ያወረደው ጅብሪል ነው ይዞት የመጣ ቁርአንን በላቸው ቢኢዝኒላህ በአላህ ኃይልና በአላህ ፍቃድ ጅብሪል ነው ይዞት የመጣ ይህንን ወሕይ ይህንን መልእክት ሙሰዲቀን ሊማ በይነ የደይህ ከዛ በፊት ይዞት ለመጣውም ነገር ለተውራትም ለኢንጅልም የሚያረጋግጥ ሙሰዲቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን መመሪያና ብስራት የሆነ ለሙእሚኖች ያወረደው እሱ ነው ማ ጅብሪል ጅብሪልን የጠላ ጅብሪልን የሚጠላ ጅብሪል ነው ያወረደው ያ ሁሉ መልእክት በላቸው ጠይብ እዚህ ላይ በተፍሲር ምን ይላል قال الإمام أبو جعفر محمد بن جرير بن الطبري رحمه الله أجمع أهل العلم بالتأويل جميعا أن هذه الآية نزلت جوابا لليهود من بني إسرائيل إذ زعموا أن جبريل عدو لهم وأن ميكائيل ولي لهم ثم اختلفوا في السبب الذي من أجله قالوا ذلك فقال بعضهم إنما كان سبب قيلهم ذلك من أجل مناظرة جرت بينهم وبين رسول الله صلى الله عليه وسلم
في أمر نبوته من ነው የሚለው ሁሉም ዓሊሞች ያረጋገጡት ነገር ምንድነው? ይህ አያት የወረደው ለአይሁዶች መልስ ነው። የትኛው አያት? ቁል መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ ቢኢዝኒላህ። ጅብሪልን የሚጠላ ካለ ጅብሪል ነው ያወረደው ይሄ ቁርአን በላቸው የሚለው አያት። طيب ذكر من قال ذلك عن ابن عباس أنه قال حضرت عصابة من اليهود إلى رسول الله صلى الله عليه وسلم فقالوا يا أبا القاسم حدثنا عن خلال نسألك عنهن لا يعلمهن إلا نبي. ከአይሁዶች የተወሰኑ ሰዎች ወደ ረሱል ዓለይሂ ሰላም መጥተው ምን አሏቸው? ያ አበል ቃሲም፣ የቃሲም አባት ሆይ አንዳንድ ነገሮች እንድትነግረን ፈልገን ነው የመጣ ነው። ጥያቄ እናቀርብልሃለን፣ ጥያቄዎቻችን ትመልሳለህ። በትክክል ነቢይ ከሆንክ እናያለን። ምክንያቱም እነዚህ ጥያቄዎች ነቢይ የሆነ ሰው ብቻ ነው የሚመልሰው አሉ። ፈቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሉ ዐማ ሺእቱም፣ የፈለጋችሁ ነገር ጠይቁ። ወላኪን ነገር ግን እጅዓሉ ሊ ዚመተላሂ ወማ አኸዘ ያዕቁቡ ዐላ በኒህ ለኢን አና ሐደትቱኩም ዐን ሸይእን ፈዐረፍቱሙሁ ለቱታቢዑኒ ዐለል ኢስላም። ቃል ትገባላችሁ አሉ ረሱል ዓለይሂ ሰላም። እኔ መልስ የምሰጣችሁን እናንተ ካመናችሁበት ትክክል ነው ብላችሁ ካመናችሁ እንድትከተሉኝ፣ እንድታምኑኝ፣ እንድትከተሉኝ፣ በእኔ እንድታምኑ ቃል ግቡልኝ። ፈቃሉ ዛሊከ ለከ፣ ምንም ችግር የለውም አሉ። ቃል እንገባለን። ቃል መግባት ምንም ችግር የላቸውም እነሱ። ለማይፈጸመው ቃል እሺ ማለት ምንም ችግር የለባቸውም። በአሁኑ ዘመን ሙስሊሞች እንደዚህ ሆነናል። አዩሃል ኢኽዋ፣ የሚያሳዝነው አንሳቅ። በይሁዶች ብቻ አንሳቅ። እኛ በአሁኑ ሰዓት የውሸት መሐላ መማል፣ የውሸት ሳቅ፣ የውሸት ለቅሶ፣ ሱብሓነላህ፣ የውሸት ማልቀስ፣ በውሸት መሳቅ፣ በውሸት መናገር፣ በውሸት ማሳመን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ያህዲና ጀሚዓን። ፈቃሉ ዛሊከ ለክ፣ ችግር የለውም ቃል እንገባለን አሉ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሉኒ ዐማ ሺእቱም፣ የፈለጋችሁት ጥያቄ ጠይቁ። ፈቃሉ አኽቢርና ዐን አርበዐ ኺላል ነስአሉከ ዐንሁን፣ አራት ጥያቄዎች አሉን። አኽቢርና አዩ ጣዓሚ ሐረመ እስራኤሉ ዐላ ነፍሲሂ ሚን ቀብል አን ቱነዘለ ተውራ፣ ተውራት ከመውረዱ በፊት፣ ተውራት ከመውረዱ በፊት እስራኤል በራሱ ላይ ሐራም ያደረገው ምግብ ምን አይነት ምግብ ነው? አንደኛ ጥያቄ ነው ይሄ። ወአኽቢርና ከይፈ ማኡል መርአቲ ወማኡ ረጁል፣ የወንድ ልጅ ፈሳሽና የሴት ልጅ እንዴት ነው አስረዳን። ወከይፈ የኩኑ ዘከሩ ሚንሁ ወልኡንሳ፣ እንዴት ነው ሴት ልጅ የሚሆነው ያ ህፃን ሲወለድ ወይም ሲረገዝ፣ ወይም ወንድ ልጅ የሚሆነው በምን ምክንያት ነው? ወአኽቢርና ቢሃዛ ነቢይ ልኡሚይ ፊ ተውራት ወመን
ወልዩሁ ሚነል መላኢካ ይህ ነቢ ምን አይነት መሆኑን ንገረን ግለጽልን። ይህ ነቢ ሲሉ ለረሱል ዓለይሂ ሰላም ነው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም መላኢካም ማን ነው ወደ እሱ የሚመጣለት መላኢካ? ሳሒቡሁ ጓደኛው የሚመላለሰው ማለት ቁርአን አልከሪም ወሕይን ይዞ የሚመላለስ መላኢካ ማን ነው? ወደ አንተ የሚመጣው ማን ነው? فقال النبي صلى الله عليه وسلم عليكم عهد الله لئن أنا أنبأتكم لتتابعوني እኔ መልስ ከሰጠኋችሁ እንድትከተሉኝ ቃል ግቡልኝ። فأعطوه ما شاء الله من عهد وميثاق ችግር የለውም ብለው ቃል ገቡ። فقال نشدتكم بالذي أنزل التوراة على موسى هل تعلمون أن إسرائيل يعقوب مجمرها አንድ ነገር እንድታረጋግጡልኝ የምፈልገው አሉ ረሱል ዓለይሂ ሰላም። እስራኤል ማለት ያዕቁብ ማለት መሆኑን ታውቃላችሁ አሉ። ስለዚህ እስራኤል ወይም ያዕቁብ መሪض መረضን ሸዲደን አንድ ጊዜ በጣም ታሞ ነበር። ፈጣለ ሰቀሙሁ ምንሁ ስቃዩ ሲበዛበት ፈነዘረ አላህ ነዝረን ለኢን ዓፋሁ አላሁ ሚን ሰቀሚሂ ለዩሐሪመነ አሐበ ጣዓሚ ወሸራብ ኢለይህ አላህ ከዚህ በሽታ ካዳነው ለእኔ በጣም የምወደው የሆነ ምግብና መጠጥ የሚጠጣ ነገር ሁሉም ሐራም አደርጋለሁ ብሎ ነበረ። ወካነ አሐቡ ጣዓሚ ኢለይህ ልሑም ልእብል ወአሐቡ ሸራብ ኢለይህ አልባኑሃ የሚወደው ምግብ የነበረው የግመል ስጋ ነው። የሚወደው የሚጠጣ ነገር ደግሞ የግመል ወተት ነው። ስለዚህ እስራኤል ወይም ያዕቁብ በራሱ ላይ ሐራም ያደረገው የግመልን ስጋና ወተት ነው አሉ ረሱል ዐለይሂ ሰላም። ፈቃሉ አላሁመ ነዓም አዎ በትክክል መልሰሃል አሉ ይሁዶቹ። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም الرسول عليه الصلاة والسلام እንዲህ ሲሉ ምን አሉ? اللهم اشهد عليهم በራሳቸው የሚመሰክሩት ቃል አዎ ትክክል ነህ ያሉትን ያዝልኝ መዝግብልኝ አላህዬ ጌታዬ አሉ። وأنشدكم بالله الذي لا إله إلا هو الذي أنزل التوراة على موسى هل تعلمون أن ماء الرجل غليظ أبيض በመጽሐፋችሁ እንደተገለጸ በተውራት የወንድ ልጅ ፈሳሽ ነጭና ወፍራም ነው። ወአነ ማእ አልመርአቲ ረቂቁን አስፈር የሴት ልጅ ፈሳሽ ረቂቅና ረቂቅ ወቢጫ ነው። ፈአዩሁማ ዐላ ከሁለቱም ፈሳሾች የበዛ ካነ ለሁል ወለዱ ወሸበህ ብኢዝኒላህ ዐዘ ወጀል ልጁ ወይም ወንድ ልጅ ወይም ሴት ልጅ የመሆን እድል አለው። ፈሳሹ የወንድ ከሆነ የበዛው ወንድ ይሆናል፣ የሴት ከሆነ የበዛው ሴት ትሆናለች። وإذا على ماء الرجل ماء المرأة كان الولد ذكرا بإذن الله وإذا على ماء المرأة ماء الرجل كان الولد أنثى بإذن الله عز وجل قالوا اللهم نعم أو تككلنا والو قال اللهم اشهد أرقيت هاي مسكر لي قال وأنشدكم بالله الذي أنزل التوراة على موسى በተደጋጋሚ ይህንን ቃል እየተናገሩ ነው ረሱል ዐለይሂ ሰላም። ያ አላሁ ሱብሓነሁ ወተዓላ ወደ ሙሳ ተውራት ያወረደ ጌታ በሱ ይሁንብኝ። هل تعلمون أن هذا النبي الأمي تنام عيناه ولا ينام قلبه
ይህ ከፊት ለፊታችሁ ያለው ነቢይ አሉ ለራሳቸው ረሱል ሰለላሁ ዐለይሂ ወሰለም አይኑ ነው የሚተኛ እንጂ ልቡ እንደማይተኛ ታውቃላችሁ? ቃሉ አላሁመ ነዓም፣ አዎ ትክክል፣ ነቢዮች እንደዚህ ናቸው። ቃለ አላሁመ ሽሀድ፣ ጌታዬ መስክርልኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ቃሉ አንተ ልአን ፈሐድትና አን ወልይከ ሚነል መላኢካ። እንግዲህ የመጨረሻ ጥያቄ ነው የቀረው። አሁን ስለ መላኢካ ነገርን፣ ማን ነው ወደ አንተ የሚመላለሰው መላኢካ? ፈዕንደሃ ኑጃሚዑከ አው ኑፋሪቁክ። በመጨረሻ ልንስማማም ላንስማማም የምንችለው ይሄ የመጨረሻው ጥያቄ ስትመልስልን ነው። ቃለ ፈኢነ ወልይ ጅብሪል፣ ወደ እኔ የሚመላለሰው መላኢካማ ጅብሪል ነው አሉ ረሱል ስ ሰለም። ወለም የብዓት ላሁ ነቢያን ቀጥ ኢላ ወሁወ ወልዩህ። አላህ ስብሓነ ወተዓላ ነቢይ ሲልክ እኮ ሁሌም ጅብሪል ነው የሚመላለሰው ወደ ሁሉም ነቢዮች። ቃሉ ምን አሉ እነዚህ ይሁዶች? ቃሉ ፈዕንደሃ ኑፋሪቁክ፣ በቃ አሁን አንስማማም አሉ። ወለው ካነ ወልዩከ ሲዋሁ ምን አልመላኢካ ታበዕናክ ወሰደቅናክ። ከጅብሪል ውጭ ሌላ መላኢካ ቢሆን ወደ አንተ የሚመላለሰው እናምንልህ ነበረ፣ እንከተልህ ነበር። ቃለ ፈማ የምነዑኩም አን ትሰድቁህ፣ ምንድን ነው ችግራችሁ ከጅብሪል ጋር? ቃሉ ኢነሁ ዐዱውና፣ ጠላታችን ነው ጅብሪል አሉ። ፈአንዘለ ላሁ ዐዘ ወጀል፣ አላሁ ስብሓነሁ ወተዓላ ለነሱ የሚሆን መልስ ነው ይህንን አያት ያወረደው። ቁል፣ እንዲህ በላቸው፣ መን ካነ ዐዱወን ለጅብሪል፣ የጅብሪልን ጠላት የሆነ ለጅብሪል ጠላቴ ነው ብሎ የሚፈርጅ፣ ፈኢነሁ ነዘለሁ ዐላ ቀልቢከ ብኢዝኒላህ፣ ወደ ልብህ ያወረደው ጅብሪል ነው በላቸው፣ በአላህ ፍላጎትና በአላህ ኃይል። ሙሰዲቀን ሊማ በይነ የደይህ፣ አስቀድሞ ይዞት ለወረደው ተውራትና እንጅል የሚያረጋግጥ ኪታብ ነው ይሄ ወደ አንተ የወረደው። ወሁደን ወቡሽራ ሊልሙእሚኒን፣ ሂዳያ መመሪያ ብስራት የሆነው ለሙስሊሚን ለሙእሚኒን ያወረደው ማን ነው? ወደዳችሁም ጠላችሁም ጅብሪል ነው በላቸው። ያኩርፉ ከፈለጉ። ሱብሓነላህ። መን ካነ ዐዱወን ለጅብሪል፣ መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ ብኢዝኒላህ ሙሰዲቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን። እንደገና በድጋሚ ከዛ በኋላ ምን ይላል? መን ካነ ዐዱወን ልላሂ ወመላኢከቲሂ ወሩሱሊሂ ወጅብሪላ ወሚካላ ፈኢነ ላሀ ዐዱወን ሊልካፊሪን። መን ካነ ዐዱወን ልላህ፣ የአላህ ጠላት የሆነ ሰው፣ አላህን የሚጠላ ሰው፣ ወመላኢከቲሂ መላኢከቶችም የሚጠላ ሰው፣ ወሩሱሊሂ ሩሱላችሁንም መልእክተኞች የመላኢካ መልእክተኞችም ሆነ የሰው መልእክተኞች፣ ወመላኢከቲሂ ወሩሱሊሂ የሚጠላ የእነዚህ ጠላት የሆነው ጅብሪል ሁለተኛ ጊዜ ጠቀሰው ስሙ። መላኢካ ብሏል እኮ ጅብሪል እኮ በመላኢካ የሚለው ቃል እኮ ተጠቅሷል፣ እዛ ውስጥ እኮ አለ። ነገር ግን ስሙ በግልጽ ይውጣ አሁንም ይነገር፣ አሁንም ይስሙት። አሁንም መን ካነ ዐዱወን ሊላሂ ወመላኢከቲሂ ወሩሱሊሂ ወጅብሪላ ወሚካላ፣ ጅብሪልም ሚካኤልም አንድ አይነት ናቸው፣ አላህ ዘንድ የተከበሩ ናቸው። ፈኢነ ላሀ ዐዱወን ሊልካፊሪን።
አላሁ ስብሓነሁ ወተዓላ እሱም ጠላታቸው ነው ለካሃዲዎች። ፈኢነ አላህ ዐዱውን ልልካፊሪን። እውነት መሆኑን እያዩ እያወቁ እየመሰከሩ ላለማመን ጅብሪል እኮ ጠላታችን ነው። እዚህ ላይ አሁን ከአንተ ጋር የሚያስማማን ጉዳይ የለም። ሚካኤል ቢሆን ወደ አንተ የሚመጣው ጥሩ ነበር። ለምን? ብዙ ምክንያት አቀረቡ። ጅብሪል ስለ ጦርነት አዋጅ ያመጣል፣ አገር ያፈርሳል። ሚካኤል ግን የዋህ ነው፣ ምስኪን ነው፣ እንዲህ ነው የሚለው ንግግር ተናግረዋል። ሱብሓነላህ ሱብሓነላህ ሱብሓነላህ። من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين. من كان عدوا لله وملائكته ورسله وجبريل وميكال فإن الله عدو للكافرين. ولقد أنزلنا إليك آيات بينات وما يكفر بها إلا الفاسقون. سنيا برقد أوردن الحلودانت آيات بينات قلت يهونوت ተአምራት አውርደናል። ወማ የክፍሩ ቢሃ ኢለል ፋሲቁን። የሚክዱ ግን እነዛ ከመንገድ የወጡ ያፈነገጡ የሆኑ ሰዎች እነሱ ናቸው ይላል። ወደ አንተም ግልጽ የሆኑትን አንቀጾች በእርግጥ አውርደናል፣ በእርሷም አመፀኞች እንጂ ሌላው አይክድም። ወማ የክፍሩ ብሂ ኢላ الفاسقون. أو كلما عاهدوا عهدا هلم قال بقبو قطر أو كلما عاهدوا عهدا نبذه يا فرسوتال. سبحان الله. زي لايك قال يقبالو يتسوتال، زي لايك قال يقبالو يكدالو. لا إله إلا الله. أو كلما عاهدوا عهدا نبذه فريق منهم. ከፊሎቹ ይክዳሉ። በል አክተርሁም እንዲያው አብዛኛዎቹ ላ ዩእሚኑን አያምኑ። ወለማ ጃአሁም ረሱሉ ምን ዒንዲላህ። ይህ እርግጠኛ የሆነ ኪታብ ቁርአን አልከሪም ከመጣላቸው፣ ይህ እርግጠኛና ትክክለኛ እውነተኛ የሆነ ሙሐመድ ሰለላሁ ዐለይሂ ወሰለም ከመጣላቸው በኋላ ሙሰዲቁን ሊማ ማዕሁም፣ በእጃቸው ያለው ኪታባቸውን የሚያረጋግጥላቸው፣ የኪታባቸው ተቃራኒ እኮ አይደለም። በእጃቸውን ያለው ኪታብ የሚያረጋግጥላቸው የሆነ ቁርአን ሲወርድላቸው ነበዛ ፈሪቁን ሚነ ለዚነ ኡቱል ኪታብ፣ እነዚህ የመጽሐፍ ባልተቤቶች የተባሉት የሁድ መጽሐፍ የተሰጣቸው የሆኑት የሁድ ቃላቸውን ይክዳሉ፣ ይጥሳሉ። ነበዘ ፈሪቁ ሚነ ለዚነ ኡቱል ኪታብ ኪታብ አላህ፣ የአላህን ኪታብ የአላህን መጽሐፍ ይጥሉታል፣ ይወረውሩታል። ወራአ ዙሁሪህም ከበስተጀርባቸው ጣል ያረጉታል። ከአነሁም ላ ያዕለሙን ምንም እንደማያውቁ። ሱብሓነላህ። ኢና ሊላህ ወኢና ኢለይሂ ራጂዑን። እነርሱ ጋርም ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ከአላህ ዘንድ በመጣላቸው ጊዜ ከነዚያ መጽሐፍን ከተሰጡት ከፊሉ እነርሱ እንደማያውቁ ሆነው የአላህን መጽሐፍ ከጀርባዎቻቸው ኋላ ጣሉ ይላል። ንቀታቸው፣ ክህደታቸው፣ ክፋታቸው። ኢና ሊላህ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወለማ ጃአሁም ረሱል ምን ዒንዲላህ፣
ሙሰዲቁ ሊማ መዐሁም ነበዘ ፈሪቁ ሚነ ለዚነ ኡቱል ኪታበ ኪታበላህ ወራአ ዙሁሪሂም ከአነሁም ላ ያዕለሙን። የአላህን ኪታብ በስተጀርባቸው ጥለው ወርውረው ወተበዑ ማ ተትሉ ሸያጢን አላ ሙልኪ ሱለይማን። ምንን ተከተሉ ይላል? የአላህን ኪታብ ጥለው እተበዑ ምንድነው የተከተሉት? ማ ተትሉ ሸያጢኑ አላ ሙልኪ ሱለይማን። ሰይጣኖች በሱሌይማን ንግስነት ጉዳይ ላይ የሚያወሩት የሚያጠነጥኑት የሚናገሩት እሱን ተከተሉ። ሱብሓነላህ። ምንድን ነው እሱ? ሰይጣናትም በሱሌይማን ሰለሞን ይላል በቅንፍ ዘመነ መንግስት የሚያነቡትን ድግምት ተከተሉ። ድግምት ማተትሉ ቲላዋ እዚህ ላይ ተትሉ ድግምት ወተበዑ ማ ተትሉ አሸያጢኑ ዓላ ሙልክ ሱለይማን። የአላህን ቃል ትተው የአላህን ኪታብ ትተው ጥለው በጀርባቸው ወርውረው ጣል አድርገው እተበዑ ማዛ እተበዑ ማ ተትሉ ሸያጢን ዓላ ሙልኪ ሱለይማን። ስለ የሱሌይማን ንግስነት በሚመለከት ሰይጣኖች የሚያወሩት የሚያጠነጥኑት ነገር ተከተሉ። ምንድን ነው የሚያወሩት ሰይጣኖች? ስለ ሱሌይማን ዓለይሂ ሰላም ንግስነት። ሰይድና ሱሌይማን ዓለይሂ ሰላም ይህን ያክል ስልጣን የተሰጠው ወይም የያዘው ሲያጭበረብረን ነበረ፣ ሲያታልለን ነበረ፣ በሲሕር ነው የያዘን፣ ያሰረን፣ ያስተዳደረን ብለው የሚያወሩትን ይህንን ልክ እንደ እውነት አድርገው ወሰዱት። ሰይድና ሱሌይማን ዓለይሂ ሰላም ከዕለታት አንድ ቀን ምንድን ነው ያደረገው ዱዓ? ረቢ ሀብሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ። ለማንኛውም ሰው የማይሰጥ ስልጣን ንግስናት ለእኔ ስጠኝ አለ። ከኔ በኋላ ማንኛውም ሰው የማይሰጠው አላህ ስብሓነ ወተዓላ ሰጠው። ምን አይነት ንግስነት! የሚገርም ተአምራዊ የሆነ ጅን በቁጥጥሩ ስር እንዲውሉ ሲፈልግ ይቀጣቸዋል፣ ሲፈልግ ያሰራቸዋል። ሲፈልግ ያሰራቸዋል፣ ሲፈልግ ያስራቸዋል። ንፋስ በቁጥጥሩ ስር እንዲውል አደረገ። አላህ ስብሓነ ወተዓላ ነው የሰጠው ይህን ንግስነት። የእንስሶች ቋንቋ ያውቃል። የእንስሳ ሰራዊት አለው፣ የጅን ሰራዊት አለው፣ የሰው ሰራዊት አለው። ያ ሁሉ አላህ ስብሓነ ወተዓላ የሰጠው አላህ ስብሓነሁ ወተዓላ የለገሰለት ንግስነት ሰይጣኖች ምን አሉ? ለህዝቡ ለሰው ምን አይነት ትምህርት አስተማሩት? በሲሕር ነው ይህ ሁሉ ስልጣን የተሰጠው። ይህ አይነት አስተሳሰብና አመለካከት የሁዶች የአላህን መጽሐፍ በመጣል ነበዘ ፈሪቁ ሚነ ለዚነ ኡቱል ኪታበላህ ወራአ ዙሁሪሂም በስተጀርባቸው ጣል አድርገው ሰይጣኖች በሱሌይማን ጉዳይ ላይ በንግስነቱ ጉዳይ ላይ የሚያወሩትን ነገር ተከተሉ። ምንድን ነው የተከተሉት ነገር? ሱሌይማን እኮ ነቢይ አይደለም፣
ሱሌይማን እኮ ካፊር ነው የሚል አመለካከትን ተከተሉ። እንዴ ሱሌይማን አለይሂ ሰላም ነቢዩን ሚን አንቢያኢላህ። ይሄ እኮ ቀላል ነገር ነው። ሱሌይማን ነቢ አይደለም፣ ሱሌይማን ካፊር ነው ብሎ መናገር ቀላል ነገር ነው ለይሁድ። ይገድላሉ እኮ ነቢዮቹ እኮ ገድለዋል። ሱብሓነላህ። እንዲህ መናገራቸው እንዲህ ማመናቸው አይገርምም? ጠይብ ስለ ሰይድና ሱሌይማን አለይሂ ሰላም ሱሌይማን ከነቢዮቹ አንድ ነው የሚል አያት በወረደ ሰዓት ይሁዶች አበዱ። እንዴ መሐመድ ዛሬማ በቃ የሚናገረው ነገር ጠፍቶበታል አሉ። ምንድን ነው? ሱሌይማንን ከነቢዮች መደበው። ስለዚህ ሱሌይማን ነቢ አይደለም ብለው ያምናሉ። ሱሌይማን ምንድን ነው? በእነሱ አመለካከት ሳሒር ነው። በሲሕር ሀገርና ሕዝብ ሲያስተዳድር የነበረ የሚገርም የነበረው ንግስነት። እንደዚህ ነው የሚያምኑት እነሱ። ጠይብ የነቢዮች ስም በሚጠቀስበት ሰዓት ሙሳ ወዒሳ ወ እያለ ሲጠቅስ ወዳውድ ወሱሌይማን አለ። ወዳውድ ወሱሌይማን። እንዴ ሱሌይማን ከነቢዮች ጠቀሰው፣ ከነቢዮች ጋር አደረገው፣ ነቢ ነው አለ። በቃ መሐመድ ትክክል አይደለም አሉ። ለነሱ መልስ ነው ይሄ። ምን ይላል? ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱሌይማን። የሰይጣኖች አመለካከት በሱሌይማን ንግስነት ላይ የሚያወሩት ነገር ተከተሉ እነዚህ ይሁዶች። ወማ ከፈረ ሱሌይማን እኮ አልከፈረም። አላሁ ስብሓነሁ ወተዓላ መልስ ሰጣቸው። ወማ ከፈረ ሱሌይማን ካፊር አይደለም፣ ወላኪነ ሸያጢነ ከፈሩ፣ የካዱት ሰይጣኖች ናቸው። ዩዓሊሙነ ናሰ ሲሕር የሚያስተምሩት ሰይጣኖች ናቸው እንጂ ሱሌይማን ሳሒር አልነበረም፣ ካፊርም አልነበረም። ትክክለኛ ሰው ትክክለኛ ነቢ ነበረ። የተሰጠው ኃላፊነትና ንግስነት ደግሞ ከአላህ ነው፣ በሲሕር ያመጣው አይደለም። ወማ ከፈረ ሱሌይማን፣ በፍጹም ሱሌይማን አልካደም። ወማ ከፈረ ሱሌይማን። አላሁ አክበር። አላህ እንደዚህ ሲማጎትልህ፣ አላህ እንደዚህ በሪእ ሲያደርግህ፣ ነፃ ሲያደርግህ፣ አላህ ስብሓነሁ ወተዓላ እንደዚህ ሲከራከርልህ ምን አይነት ደረጃ ነው? አላሁ አክበር። ወማ ከፈረ ሱሌይማን ወላኪነ ሸያጢነ ከፈሩ፣ ሰይጣኖች ናቸው የካዱት። ዩዓሊሙነ ናሰ ሲሕር፣ ሰዎችን ሲሕር ያስተምራሉ። ወማ ኡንዚለ ዐላ ልመለከይኒ ቢባቢል ሃሩት ወማሩት፣ በባቢል በተባለው ሀገር ወይም አካባቢ በኢራቅ የሚገኘው ቦታ ነው። ሃሩት ወማሩት በተባሉት መላእካዎች የወረደው ሲሕር ጅን ናቸው የሚያስተምሩት ይህንን ነገር። ወማ ዩዓሊማን ሚን አሐድን፣ እነዚህ ሃሩት ወማሩት የተባሉት መላእካዎች መጀመሪያ ይህንን ሲሕር ሲያስተምሩ ወማ ዩዓሊማን ሚን አሐድን ሐታ የቁላ፣ እንዲህ ሳይሉ አያስተምሩም። ምን ሳይሉ? ኢነማ ነሕኑ ፊትነቱን፣ እኛ እኮ ፈተናነን፣ ሙሲባነን፣ ፈላ ተክፉር፣ እንዳትክዱ፣ በአላህ መካድ የለባችሁም። ምክንያቱም ሲሕር የሚማር ሰው በአላህ የካደ ሆነው ነው የሚማረው። በአላህ ከካደ በኋላ ነው የሚማረው ሲሕር። ስለዚህ ምን ይላሉ? ላ ተክፉር
إنما نحن فتنة فلا تكفر دقموا إنما نحن فتنة فلا تكفر ይላሉ فيتعلمون منهما ከነሱ ምንድነው የሚማሩት ما يفرقون به بين المرء وزوجه በባልና ሚስት መካከል የሚለያይ የሆነ ሲሕር ይማራሉ በባልና ሚስት መካከል ማለያያ የሚሆን ነገር ሱብሃንአላህ ባልና ሚስትን ማለያየት በጣም የተከበረው የተወደደው ፍቅር ያላቸው የተከበረ ቤት እንዲፈርስ فيتعلمون منهما ما يفرقون به بين المرء وزوجه እንዴት አድርገው ባልና ሚስት ማለያየት እንደሚችሉ ይማራሉ ግን ቢማሩም وما هم بضارين به من أحد إلا بإذن الله ቢማሩም ቢሰሩትም ቢያደርጉትም الله سبحانه وتعالى هون ያላለው ነገር አይሆንም وما هم بضارين به من أحد ማንንም መጉዳት አይችሉም إلا بإذن الله በዚህ በሲሕራቸው ማንንም መጉዳት አይችሉም الله سبحانه وتعالى ካልፈቀደው በስተቀር ويتعلمون ما يضرهم ولا ينفعهم ሚጎዳቸው እንጂ የሚጠቅማቸው ነገር አይማሩም ከሲሕር ሚጎዳ እንጂ የሚጠቅም ነገር የለም ሰውን መጉዳት ራስን መጉዳት ቤተሰብን መጉዳት በቃ ማሳመም አንዳንድ ነገሮችን መጥፎ ነገሮችን ብቻ ማድረግ እንጂ ጥሩ ማድረግ የሚባል ነገር በሲሕር የለም ويتعلمون ما يضرهم ሚጎዳቸው ولا ينفعهم የማይጠቅማቸው ነገር ولقد علموا ይገባቸዋል እኮ ማለት ነው ይገባቸዋል ያውቃሉ لمن اشتراه ما له في الآخرة من خلاق ሲሕርን የገዛ ሰው ሲሕርን ያመነ ሰው ኩፍርን ያመነ ሰው ኩፍርን የመረጠ ሰው ولقد علموا لمن اشتراه ما له في الآخرة من خلاق እዛ يوم القيامة ላይ በአኼራ ላይ ምንም አይነት ጥሩ ቻንስ የሚባል ነገር የለው ما له من في الآخرة من نصيب من خلاق بمعنى من نصيب ولبئس ما شروا به أنفسهم أرى سيكفا يجزوت النجر لراساتشو በጣም ክፉ ነገር ነው لو كانوا يعلمون ሚገባቸው ከሆነ ولو أنهم آمنوا واتقوا بالله بيامنوا بالله بالرسول بيوم القيامة بالقرآن الكريم بمحمد صلى الله عليه وسلم بيامنوا كون نزي يهودوش النزي بك على تشو مايز أنو هلم كهديوش ولو أنهم آمنوا واتقوا النزي بيامنوا اللهن بيفروا لمثوبة من عند الله خير كالله مياغنيوت من دا بتام ጥሩ ነበር لو كانوا يعلمون የሚያውቁ ቢሆኑ ኖሮ يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ يا أيها الذين آمنوا لا تقولوا راعنا وقولوا انظرنا يا أيها الذين آمنوا لا تقولوا راعنا وقولوا انظرنا واسمعوا وللكافرين عذاب عليم እዚህ ላይ አደብ ያስተምራል ለሙእሚኖች يا أيها الذين آمنوا ያነጋገር ቃላት የመምረጥ يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تقولوا እንዲህ አትበሉ ምን ራዒና የሚለው ቃል እንዳትናገሩ የሁዶች ናቸው እንደዚህ የሚሉ ለረሱል ዓለይሂ ሰላም መጥተው ራዒና ያ አበል ቃሲም ራዒና ምን ማለት ነው ራዒና ትንሽ ጠብቀን ወይም ትንሽ እድል ስጠን ወይም እንደዚህ ጊዜ ስጠን ወይም ስማን ወይም እድል ስጠን ወይም እንደዚህ አይነት ነገር ትርጉም ያለው ነው ራዒና ነገር ግን ሌላም ተቃራኒ መጥፎ የሆነ ትርጉም ያዘለ ነው አንተ ጅል
የማለት ትርጉም አለው። ላ ተቁሉ ራዕና እንዲህ አትበሉ እንዳትሉ፣ ወላኪን ምን በሉ ወቁሉ እንዙርና ወስማዑ። ራዕና ሳይሆን እንዙርና በሚለው ቃል ቀይሩት። እንዙርና ቢማዕና እንተዝርና ትንሽ ጠብቀን ወይም የሆነ ጠብቀን የሚለው ቃል በስነ ስርዓት። ወስማዑ የተባላችሁን ስሙ፣ የሚነገራችሁን ስሙ። ላ ተቁሉ ራዕና እንዳትሉ፣ ቁሉ እንዙርና የሚለው ቃል ተጠቀሙ። ወሊልካፊሪን ዓዛቡን አሊም፣ ለከሃዲዎች በጣም ከባድ የሆነ ቅጣት አለላቸው ወይም አለባቸው። ኦኬ፣ ይሁዶች ድብቅ የሆኑት ቃላቶች ማለት በግልጽ የማይሰሙ ጥሩ የሚመስሉ ቃላቶችን መርጠው ይናገራሉ። ለምሳሌ ወደ ረሱል ዓለይሂ ሰላም መጥተው ሰላም አለይኩም ይላሉ። ምን ማለት ነው ሰላም አለይኩም? እኛ ምን ሊመስለን ይችላል? ወዓለይኩም ሰላም እንላቸዋለን ተቻኩለን። ለምን? አሰላሙ አለይኩም ነው የመሰለን፣ አሰላም አይደለም። ሳም አለይኩም። ሳም በፍጥነት ስለሚናገሩት ያ ሳም ሰላም ይመስላል። ሳም ማለት ሞት ለአንተ ላይ በአንተ ላይ ይሆን ሞት ነው የሚሉት። ሞት በአንተ ላይ ይሆን። ሰም አለይኩም፣ ሰም አለይክ ያ መሐመድ፣ ሰም አለይክ ያ አበልቃሲም። ላ ኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰም አለይክ ሞት በአንተ ላይ ይሁን እኮ ነው። አላሁ ስብሓነሁ ወተዓላ የቁል አሰላሙ አለይከ። አሰላሙ ሰላም፣ ሰላም የሚለው ቃል ሳም በሳም ቀየሩት። ሰም አለይክ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዲህ አይነት ቃላት መጠንቀቅ አለባችሁ። ላ ተቁሉ ራዒና እንዳትሉ፣ ወላኪን እንዙር ወላኪን ቁሉ እንዙርና ወስመዑ፣ የሚነገራችሁን ስሙ፣ ምክር ስሙ። ወሊልካፊሪን ዓዛቡን አሊም ማ የወዱ አለዚነ ከፈሩ ሚን አህሊ ልኪታቢ ወለልሙሽሪኪን አን ዩነዝለ ዓለይኩም ሚን ኸይሪን ሚን ረቢኩም። እነዚህ አህሉል ኪታብ የኪታብ ባልተቤቶች የተባሉ ይሁድና ነሳራ እና ሙሽሪኮችም ጭምር ወለልሙሽሪኪን በእናንተ ላይ አን ዩነዝለ ዓለይኩም ሚን ኸይሪን ሚን ረቢኩም ከአላህ ስብሓነሁ ወተዓላ ወደ እናንተ ኸይር እንዲወርድ ደስ አይላቸውም፣ አይፈልጉም። ማ የወዱ አይወዱም፣ ማ የወዱ አይወዱም ጭራሽ ወደ እናንተ ጥሩ ነገር እንዲወርድ ከአላህ አይፈልጉም። ግን ወላሁ የኽተሱ ቢረሕመቲሂ መን የሻእ፣ አላህ ስብሓነሁ ወተዓላ በረሕማው እሱ ለመረጠው እሱ ለፈለገው ይሰጣል። የኽተስ ይመድባል አላህ ስብሓነሁ ወተዓላ። ይህ ለእገሌ ነው፣ ይህ ለነገሌ ነው ብለው የኽተስ ለይቶ ይሰጣል። መስጠት የማን ስራ ነው? የአላህ ስራ ነው። ማ የወዱ አለዚነ ከፈሩ ሚን አህሊ ልኪታቢ ወለልሙሽሪኪነ አን ዩነዝለ ዓለይኩም ሚን ኸይሪን ሚን ረቢኩም ወላሁ የኽተሱ ቢረሕመቲሂ መን የሻእ ወላሁ ዙል ፈድሊል ዐዚም። ወላሁ ዙል ፈድሊል ዐዚም። እነዚያ ከመጽሐፉ ባልተቤቶችና ከአጋሪዎቻቸውም የካዱ በእናንተ ላይ ከጌታችሁ የሆነ መልካም ነገር መወረዱን አይወዱም። አላህም በችሮታው ቢረሕመቲሂ በነቢይነት የሚሻውን ይመርጣል። አላህም የታላቅ ችሮታ ባለቤት ነው በነቢይነት። ወላሁ የኽተሱ ቢረሕመቲሂ የሚለው በረሕማ በነቢይነት ተረጎሙት። ማሻአላህ ዓለሞቻችን። ወላሁ የኽተሱ ቢረሕመቲሂ አላህ የሻው አላህ የመረጠው ነው ነቢ የሚሆነው ማለት ነው። በእናንተ ላይ ከእናንተ አንድ ነቢይ እንዳይሆን እነሱ አይፈልጉም። በቃ ከእናንተ በእናንተ ኸይር ማ የወዱ አለዚነ ከፈሩ ሚን አህሊ ልኪታብ ወለልሙሽሪኪን አን ዩነዝለ ዓለይኩም ሚን ኸይሪን ሚን ረቢኩም ከአላህ ዘንድ ወደ እናንተ ኸይር እንዲወርድ ንቡዋ ነቢይነት እንዲወርድ አይፈልጉም። ወላሁ የኽተሱ ቢረሕመቲሂ መን የሻእ አላህ ግን
የፈለገውን የመረጠውን ነቢይ ያደርጋል። ወላሁ ዙል ፈድሊል ዐዚም። አላህ ስብሓነ ወተዓላ የታላቅ ችሮታ ባለቤት ነው። ችሮታ ቸር ነው፣ ኸይሩ የበዛ ነው። ወላሁ ዙል ፈድሊል ዐዚም። አዩሃ ልእኽዋ ወልአኸዋት፣ ለዛሬ እዚህ ላይ እናበቃለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ በሰላም ያቆየን። ረበና አቲና ፊ ዱንያ ሐሰነተን ወፊ ልአኺረቲ ሐሰነተን ወቂና ዐዛበ ናር። ሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።